ዛሬ የምንነጋገረው ስለ ኦንላይን ቢዝነስ ጋር በተያያዘ ያሉት እውነታዎችን ነው። እንግዲህ እንደምታውቁት አሁን ላይ የዲጂታል ኢኮኖሚ በጣም እያደገ በተለይ ከዲጂታል ማርኬቲንግ ጋር በተያያዙ የዲጂታል ኢኮኖሚ በጣም እያደገና እየተለወጠ የመጣበት ዘመን ላይ ነው ያለነው። ታዲያ በዚህ ዘርፍ ላይ እንዴት በኦንላይን ቢዝነስ ገንዘብ ማግኘት እንችላለን? እውነት በእኛ ሀገር ላይ የሚሰሩት አብዛኞቹ ስለ ኦንላይን ቢዝነስ ትክክለኛ መረጃ ናቸው ወይ የሚለው ነገር ባጭሩ ነግራችኋለሁኝ። እንግዲህ አብዛኞቹ ከ90% በላይ የሚሆኑት ኦንላይን ላይ ስለ ኦንላይን ገንዘብ ማግኛ መንገዶችን የሚያስተምሩ ሰዎች አብዛኞቹ ትክክለኛ አይደሉም። ጊዜያችሁን ኮንሱም እያደረጋችሁ የነሱን ቪዲዮ እንዲታዩ ካያችሁም በኋላ ደግሞ ከዛችሁ ከአድ ረቨኒው የሚያገኙትን ገንዘብ ለማግኘት የታሰበ የሚመስል ቪዲዮ ነው ወይም ኮንቴንቶች ነው እየሰሩ ያሉት። እንግዲህ ቢዝነስ ፕራክቲካል መሆን አለበት። ስትሰሩት ሜቢ ሰርታችሁ ገንዘብ ታገኛችሁ ትክክለኛ የሚሰራ ነገር ካልሆነ ኢንፎርሜሽን አይደለም። እንግዲህ ዝም ብላችሁ የሚሸጡት ኢንፎርሜሽን አይደለም። ኢንፎርሜሽንም ሜቢ ጠቃሚነት አለው፣ ግን ቢዝነስ ሲሆን ግን ፕራክቲካል የሆነ ነገር መሆን አለበት። አብዛኞቹ ግን የሚሰሩት ቪዲዮ ወይም ኮንቴንት ያን ያህል ገንዘብ ሊያስገኝ የማይችል ብታገኙበት እንኳ $1 $2 ሜቢ $10 ልታገኙበትም ትችላላችሁ። ግን በጣም በርካታ ሰዓት አጥፍታችሁ የተወሰኑ በጣም ከናንተ ጋር ምንም አይነት ስኪል ምንም አይነት ችሎታ ሳታዳብሩ በቀላሉ ገንዘብ የምታገኙበት መንገድ ያን ያህል አዋጭ አይደለም። ገንዘብ የምታገኙት በሁለት አይነት መልኩ ነው። የመጀመሪያው ፕሮዳክት ኖሯችሁ ያንን ፕሮዳክት በመሸጥ የሰዎችንም ሊሆን ይችላል የድርጅቶችም ሊሆን ይችላሉ ወይም የራሳችሁ ሊሆን ይችላል ቶችን በመሸጥ ገንዘብ የምታገኙበት ነገር ይኖራል። ሁለተኛው ስኪል ነው። በተለይ ከዲጂታል ስኪሎች ጋር በተያያዘ በዚህ ዘመን ላይ ስኪላችሁን ሸጣችሁ ስኪላችሁን አዳብራችሁ ማርኬት የምቀይሩበት የራሳቸው ማርኬት ፕሌሶች አሉ። በጣም በርካታ ማርኬት ፕሌሶች አሉ እንደ አፕወርክ፣ ፋይቨር እንዲሁም ሌሎች ፕላትፎርሞች አሉ ስኪሎቻችሁን የሚሸጡባቸው ቦታዎች። እውነታው ይሄ ሆኖ እያለ አብዛኞቹ ግን ከፔይንግ አፖች ወይም ከፋይ የሆኑ አፕሊኬሽኖች፣ ዌብሳይቶች እንዲሁም በቀላሉ ቪዲዮ በማየት ጌም በመጫወት የማስታወቂያ በማየት የሚሉ ወይም ያን ያህል የማይከፍሉና እናንተም ጊዜያችሁን እንድታጠፉ የሚያደርጉ ወይም ስፔንድ እንድታደርጉ የሚያደርጉ በጣም በርካታ የዩቲዩብ ቪዲዮዎችም የቲክቶክ ቪዲዮዎችም አሉ። ስለዚህ አብዛኞቹ ውሸት ናቸው፣ ትክክለኛዎች አይደሉም፣ አይሰሩም። ሁላችሁም የምትቸገሩበት አንድ ነገር አለ። ትክክለኛው ታዲያ የኦንላይን ቢዝነስ የቱ ነው የምትሉት፣ አሁን እንዳልኳችሁ ከፕሮዳክትና ከሰርቪስ ጋር የተያያዙ ነገሮች ናቸው። እዚህ ዘርፍ ላይ ያሉ ሰዎች በጣም በርካታ ገንዘብ ሰራን፣ ይሄን ያህል $1000 በየወሩ እንሰራለን የሚሉ በጣም በርካታ ሰዎች አሉ። ትክክለኛ የሆኑ የሚሰሩ ሰዎች አሉ። አብዛኞቹ ግን እናንተን ጊዜያችሁን ስፔንድ ለማድረግ የነሱን ቪዲዮ ደጋግማችሁ እያያችሁ ኮንሱም እያደረጋችሁ ጊዜያችሁን እንድታጠፉ የሚያደርግና እነሱ ደግሞ ያችን ከአድ ረቨኒው ያችን የናንተን ቪው ለማግኘት የሚጣጣሩ ናቸው። ስለዚህ እኔም በርካታዎቹን ለመታዘብ ሞክሬያቸዋለሁኝ። አብዛኞቹ የውሸት ነው፣ ፕራክቲካል አይደሉም፣ ወደ መሬት አይወርዱም። ሜቢ ሰራም ብላችሁ ልታዋጡ ስትሉ ሌላ ፕሮሰስ የሚያበዙ ቀጥታ በባንክ የማይከፍሉ የተለያዩ ነገሮችን የሚጠይቁና ላለመስጠት ለይህን ያህል ሰው ኢንቫይት አድርግ እንዲሁም ደግሞ በጣም ፕሮሰስ የሚያበዙ ናቸው አብዛኞቹ። ፌክ መሆናቸውን ከዛ መረዳት ትችላላችሁ። እንዲሁም በመቀጠል አንዳንድ ቻናሎች ላይ የናንተን የኦዲየንሶቻቸውን አቴንሽን ለማያዝ ረብ የለሽ ጥያቄ ወይም ከቪዲዮ ጋር የማይሄድ ጥያቄ እየጠየቀ በዛ ጥያቄ መሰረት እንደውም ቪዲዮ መግቢያ ላይ ጥያቄዎችን እየጠየቁ ይህን ጥያቄ የመለሰ ሰው $500 እሸልማለሁ፣ $1000 እሸልማለሁ እያሉ እናንተን አቴንሽን ለማያዝ የእናንተን ትኩረት ለማያዝ በየሳምንቱ የሱን ቪዲዮ ኮንሱም እንድታደርጉ ከቪዲዮ ግን ምንም እንደማትጠቀሙበት ቪዲዮዎችን እየሰሩ በጣም በርካታ ጊዜያችሁን እንድታጠፉ ወይም ስፔንድ እንድታደርጉ የሚያደርጉ ቻናሎች አሉ። ለዛች ሰንቲም እያላችሁ እናንተ ጊዜያችሁን እንድታጠፉ
ከቪዲዮ ግን ምንም አትጠቀሙ። ስለዚህ ማወቅ ያለባችሁ ነገር ምንድነው? ኦንላይን ላይ ካለምንም ፕሮዳክትና ካለምንም ሰርቪስ ገንዘብ ሊገኝ አይችልም። ወይም ይሄን ያህል ገንዘብ ክፈለኝና 1000 ብር ክፈልና 5000 ብር አድርጌ እመልስልሃለሁ ወይም 3000 ብር ክፈለኝና 10000 ብር አድርጌ እመልስልሃለሁ የሚል የኦንላይን ቢዝነስ የለም። ሲጀመር የኦንላይን ቢዝነሶች የናንተን ገንዘብ አይፈልጉም፣ ስኪል ነው የሚፈልጉ። በቀላሉ ቪዲዮ አይታችሁ ታፕታፕ አድርጋችሁ ሜቢ የምታገኙት ገንዘብ ይኖራል፣ ግን ያን ያህል ማተር አያደርግም በእናንተ ህይወት ላይ። ያን ያህል ትንሽ ሳንቲም ልታገኙ ትችላላችሁ፣ ግን የናንተ ህይወት ሊለውጥ አይችልም። አት ዘ ሎንግ ተርም ለረጅም ጊዜ ልሰሩባቸው የሚገቡ ከዲጂታል ማርኬቲንግ እና ከዲጂታል ስኪሎች ጋር የተያያዙ ሙያዎችን ብትማሩ፣ ስኪላችሁን ብታዳብሩ፣ ከዩቲዩብ ላይ በጣም በርካታ የሆነ ሪሶርስ አለ ስኪላችሁን ለማዳበር። እነሱን ተምራችሁ በኦንላይን ላይ ገንዘብ ልሰሩ የምትችሉባቸው በጣም በርካታ አማራጮች አሉ። ይገባኛል። እናንተም የተቸገራችሁበት ይሄ ነው። እውነተኞቹን ከሐሰተኞቹ መለየት አልቻላችሁም። ትክክለኛ ቢዝነስ ኦንላይን ላይ የሚሰሩ ፕራክቲካል የሚያሳዩ ልጆች አሉ። ፕራክቲካል እነሱም እየሰሩ ሰዎችንም እያስተማሩ ገንዘብ የሚያገኙ በጣም በርካታ ሰዎች አሉ።